ስንት ነው? 6 ነው ማለት ነው። ስለዚህ ከጋራ አካፋዮች ውስጥ ትልቅ የሆነው 6 የጋራ አካፋያቸው ነው ማለት ነው። አሁን ያሳየኋችሁ ዘዴ በመዘርዘር ነው። አካፋዮችን በመዘርዘር እንዲያርገን ማግኘት እንችላለን። ይሄ ግን ተለቅ ላሉ ቁጥሮች አድካሚ ነው የሚሆነው። እያንዳንዱን አካፋይ መዘርዘር ሊያስቸግረን ይችላል። ስለዚህ በጣም የተሻለው ዘዴ አሁን ቀጥሎ የማሳያችሁ ትንትንን በመጠቀም አንድ ሙሉ ቁጥር በብቸኛ ትንትን እያስቀመጥ ነው። ትንትንን በመጠቀም የትልቁ የጋራ አካፋይን ማግኘት እንችላለን እና ትኩረት አድርጋችሁ እንድትሰሩ ነው የምፈልገው እዛ ላይ ነው ማለት ነው። በዚህ መስራት ግን እንችላለን። ተለቅ ያሉ ቁጥሮች ሲሰጠን ግን ይህንን መዘርዘሩ አንደኛ ጊዜ ይፈጅብናል፣ አስቸጋሪ ሊሆን ስለሚችል ሁለተኛውን ዘዴ እንጠቀማለን ማለት ነው። ቀጥሎ ሁለተኛውን ዘዴ እነዚህን ቁጥሮች ራሳቸውን ወስጄ አሳያቸዋለሁ። 12 አለኝ፣ 18 እና 24 ነው። 24 የሰጠኋችሁ በሁለተኛው ዘዴ 2 ብቸኛ ትንትን በመጠቀም ብቸኛ ትንትን በመጠቀም የእነዚህን ቁጥሮች ትልቁ የጋራ አካፋይ እንፈልጋለን ማለት ነው። እሺ ምንድነው የምናደርገው? አሁን የምነግራችሁን ሂደቶች ነው የምንከተለው። የመጀመሪያው እያንዳንዱን ቁጥር በብቸኛ ትንትን ማስቀመጥ ነው። የ12ን ብቸኛ ትንትን፣ የ18ን ብቸኛ ትንትን፣ የ24ን ብቸኛ ትንትን አስቀምጣለሁ። ከዚህ 12 ብቸኛ ትንትን እንዴት ይጻፋል? ባለፈው ክፍለ ጊዜ አይተናል። እዚህ በማሰቢያ ደብተራችሁ ላይ ትሄዱና 12ን ለ2 ታካፍላላችሁ። ውጤቱ 6 ነው። 6 ለ2 ይካፈላል 3 ነው። ሁሉም ቁጥሮች ብቸኛ ስለሆኑ 12 በብቸኛ ትንትን ሲጻፍ 2 ሲባዛ በ3 ነው። ቀጥሎ 18ንም እንዲሁ እናስቀምጠዋለን። 18ን በ2 አካፍሉት 9 ነው የሚሰጣችሁ። 9 በ3 ይካፈላል። በ2 ስለማይካፈል 3 እናገኛለን። ስለዚህ 18 ብቸኛ ትንትን 2 ሲባዛ 3 ረቢ 2 ነው። 24ን በ2 አካፍሏት 12 እናገኛለን። 12 በ2 6 በ2 3 እና 24 በብቸኛ ትንትን ስናስቀምጠው 2 ሲባዛ በ2 ሲባዛ በ3 ይሆናል። 2 ረቢ 3 ሲባዛ በ3 እናገኛለን ማለት ነው። ስለዚህ የመጀመሪያውን ጨርሰናል። ምን አድርገን እያንዳንዱን ቁጥር በብቸኛ ትንትን በማስቀመጥ ማለት ነው። ምንድነው የምናደርገው? በብቸኛ ትንትን ካስቀመጥኩ በኋላ የጋራ የሆኑትን አወጣለሁ። ግን የጋራ የሆነውን ስናወጣ እዚህ ጋር 2 አለኝ፣ 2 ረቢ 2 እዚህ 2 አለን፣ ረቢው 1 ነች ባይጻፍም። 2 ረቢ 3 ረቢው ስንት ነው? 3 ነው። የምንመርጠው ትንሹን ነው። ስለዚህ የጋራ ትንሽ ረቢ ያለውን እንመርጣለን ማለት ነው። ስለዚህ ሶስቱም ጋር የጋራ 2 አለኝ። ትንሽ ረቢ ያለው 2 ስለሆነች 2ን ወስዳታለሁ። ቀጥሎ እዚህ 3 አለ። 3 ረቢ 2 አለ። ሌሎቹ ረቢያቸው አንዳንድ ስለሆነ 3ን ወስዳለሁ። ትንሽ ረቢ ያለው 3 ስለሆነ አሁን እነዚህን ቁጥሮች ምንድነው ማደርገው? ስናባዛቸው የ12 የ18 እና የ24 ትጋውን አገኘ ነው ማለት ነው። ትልቁ የጋራ አካፋይን አግኝተናል ማለት ነው። ስለዚህ ትጋ 12 18 እና 24 እዚህ ጋር ከላይ ያገኘሁት 2 እና 3ን እነሱ ማባዛት ነው የሚሆነው። 2 ሲባዛ በ3 ውጤቱ ስንት ነው? 6። ቅድም ትሰራላችሁ። በመዘርዘር መንገድ 6 ነበር ያገኘ ነው። በዚህኛው መንገድ 6 ነው ያገኘ ነው። ስለዚህ የትኛው ነው የተሻለ መንገድ? ይሄኛውን ብትለምዱት ተለቅ ያለ ቁጥር ሲሰጣችሁ በቀላሉ ለመስራት ያስችለናል ማለት ነው። አካፋዮችን ከመዘርዘር ይሄ በጣም የተሻለው መንገድ ነው። እስቲ ሌላ ምሳሌ አሳያችኋለሁ።
ምሳሌ 2 የሚከተሉትን ቁጥሮች ትጋአ ፈልጉ። 72 እና 76 ለ120 እና 170 እነዚህን እንፈልጋለን። በቤታችሁ ሆናችሁ እንድትሰሩ ለዚህ 5 ደቂቃ ሰጣችኋለሁ። 5 ደቂቃ። አሁን ባሳያችሁ መሰረት ብቸኛ ትንትንን በመጠቀም የ72 እና የ76 ትልቁ የጋራ አካፋይ የ120 እና የ170 ትልቁ የጋራ አካፋይን ፈልጋችሁ እስቲ እንገናኛለን።
በጣም ጥሩ። የሰጠኋችሁን ጥያቄ በደንብ እንደሰራችሁ እርግጠኛ ነኝ። እስቲ አሁን ደግሞ እርማቱን እንውሰድ። ምንድን ነበር ጥያቄያችን? የ72 እና የ76ን ትግአ መፈለግ ነው። ስለዚህ በብቸኛ ትንትን በመጠቀም አሁን ብቸኛ ትንትን በመጠቀም መስራት ቀለል ስለሚል የ72ን ብቸኛ ትንትን እናስቀምጣለን። እነማን ናቸው የ72 ብቸኛ ትንትኖች? 72 እኩል ይሆናል 76ንም በብቸኛ ትንትን አስቀምጠዋለሁ። ስለዚህ ምንድነው የምናደርገው? 72ን ለሁለት አካፍሉት በብቸኛ ትንትን ለማስቀመጥ 36 እናገኛለን። 36 በ2 ሲካፈል 18 ነው። 18 በ2 9 ይሰጣቸዋል። 9ን በ2 ስለማይችል በ3 አድርጉት። ስለዚህ ስንት ሁለቶች አሉ? 3 2 ርቢ 3 ሲባዛ 3 ርቢ 2 3 ርቢ 2 የ72 ብቸኛ ትንትን 2 ርቢ 3 ሲባዛ 3 ርቢ 2 ነው። 76ንም እንደዚሁ የ76ን በብቸኛ ትንትን እናስቀምጠዋለን። ይኸው እዚህ እንደነገርኳችሁ የአንድ ቤቱ 6 ስለሆነ በ2 ይካፈላል። በ2 ስናካፍለው 38 ነው የማገኘው። 38ን በ2 ስናካፍል 19 እናገኛለን። 19 ደግሞ ብቸኛ ቁጥር ስለሆነ ከዚህ በኋላ ሊተነተን አይችልም። ስለዚህ 76 በብቸኛ ትንትን ሲጻፍ 76 እኩል ይሆናል 2 ርቢ 2 ሲባዛ በ19 አሁን ቀጥሎ ምንድነው የምናደርገው ነበር ያልኳችሁ? እዚህ ያለውን የጋራ እንወስዳለን። የጋራ ወስጄ ግን ትንሽ ርቢ ያለውን ነው የምንወስደው። ስለዚህ የጋራ ትንሽ ርቢ ያለውን መርጬ ወስዳለሁ ማለት ነው። አሁን እዚህ 2 ርቢ 3 አለ፣ 2 ርቢ 2 አለ። ስለዚህ የትኛው ነው የሚወሰደው? 2 ርቢ 2 ትንሽ ርቢ ያለውን 2 ርቢ 2 እንወስዳለሁ። 3 ርቢ 2 እዚህ አለ፣ በዚህኛው በኩል ደግሞ 3 የለንም። ስለዚህ የጋራ ስላልሆነ አይወሰድም ማለት ነው። 3 19 እዚህ ጋር አለ፣ እዚህኛው ጋር 19 ስላልሆነ የጋራ ስላልሆነ እሱንም አልወስደውም። ስለዚህ ብቸኛ ያገኘሁት የጋራ 2 ርቢ 2 ነው ማለት ነው። 2 ርቢ 2 ነው። ያ ማለት ምን ማለት ነው? ትግአ የ72 እና የ76 ውጤቱ 2 ርቢ 2 ወይም ደግሞ 4 ይሆናል ማለት ነው። ስለዚህ የ72 እና የ76 ትልቁ የጋራ አካፋያቸው 4 ነው ማለት ነው። 4 ነው። ይሄኛውን የቤት ስራ አደርግላቸዋለሁ። 120 እና 170 የቤት ስራ ሰርታችሁ በሚቀጥለው ፔሪድ ደግሞ ይሄንን እከልስላችኋለሁ። አሁን ቀጣይ ምንድነው ማሳያችሁ? እንዲህ አይነት ቁጥሮች ሲሰጣችሁ የማካፈል ዘዴን በመጠቀም ቅድም እንደነገርኳችሁ 3 አይነት መንገድ ነው ያለን። አንደኛው በመዘርዘር መንገድ አሳይቻችኋለሁ። ሁለተኛው ደግሞ በብቸኛ ትንትን በመጠቀም ይኸውን እዚህ ጋር እንዳሳየዋችሁ ብቸኛ ትንትን ተጠቅመን የተሰጠንን ሙሉ ቁጥር ትልቁ የጋራ አካፋያቸውን መፈለግ እንችላለን ማለት ነው ለነዚህ አይነት ቁጥሮችን። ሶስተኛው ደግሞ 2 ቁጥሮች ከተሰጣችሁ የማካፈል ዘዴን በመጠቀም መስራት መፈለግ እንችላለን ትግአቸውን። እሺ ለሱ ግን አንድ ማስታወሻ እዚህ ጋር ጽፍላችኋለሁ። ማስታወሻ ሐመር ውሃ እነዚህ ሙሉ ቁጥሮች ቢሆኑ ቢሆኑና እዚህ ጋር የምናገኛት ከዜሮ ጋር እኩል ባይሆን እንደገና ደግሞ ከዜሮ ጋር እኩል ባይሆን ምንድን ነው የምናደርገው? ሀን በለስ አካፍለው ማንን ማገኝ ከሆነ ሐመር ውሃን ማገኝ ከሆነና ቀሪ ደግሞ የሚሆን ከሆነ እዚች ጋር ያካፈልኳት ቁጥር ለለች፣ ቀሪው ደግሞ ማነው? ነው። ቀጣይ ላይ ምንድነው የማደርገው? ቅድም አካፋይ የነበረውን አሁን ተካፋይ እናደርገዋለን። ለን በመስ አካፍለው ሌላ ቁጥር የሚሰጠን ከሆነና
ቀሪው ደግሞ ዜሮ የሚሆን ከሆነ የሀና የለ ትልቁ የጋራ አካፋያቸው ማን ይሆናል? መ ይሆናል። ስለዚህ ትልቁ የጋራ አካፋይ የሀና የለ መ ነው ማለት ነው። የሀና የለ መ ይሆናል። ይህንን በመጠቀም የማካፈል ዘዴን በመጠቀም ትልቁ የጋራ አካፋይን ማግኘት እንችላለን ማለት ነው። እስቲ ለዚህ አንድ ምሳሌ ላሳያችሁ። የ48 እና 60 ትልቁ የጋራ አካፋይ ፈልጉ። በማካፈል ዘዴ ተጠቅመን የ48 እና የ60 ትልቁ የጋራ አካፋይ እንፈልጋለን። እሺ ምንድነው የምናደርገው? 60 ለስንት አካፍለዋለሁ? ለ48 እናካፍለዋለን። ውጤቱ ስንት ነው የሚደርሰን? አሁን ቁልቁል በማካፈል ዘዴ 60 ለ48 ባካፍለው 60 ሲካፈል ለ48 አንድ ጊዜ ነው የሚችለው። አንድ ሲባዛ በ48 ደግሞ 48 ይሰጠናል። ስንቀንስ 12 እናገኛለን። አሁን 12 ለ48 አይችልም። ስለዚህ ቀሪው ስንት ነው ማለት ነው? 12 ነው። ቀሪው 12 ነው። አንድ ይሰጠንና ቀሪ ግን ስንት አለ? 12 አለን። ቀጥሎ የምናደርገው ምንድነው? እዚህ ጋር ቅድም አካፋይ የነበረውን አሁን ተካፋይ ነው የምናደርገው ማለት ነው። ስለዚህ 48 በቀሪው በስንት? በ12 ሲካፈል ስንት እናገኛለን? 48 ለ12 ማካፈል ነው። 4 ጊዜ ይሰጠንና ቀሪው ስንት ይሆናል? 0 ይሆናል። ቀሪው 0 ነው የሚሆነው። ስለዚህ ቅድም እንደነገርኳችሁ የኛ መዋችን እዚህ ጋር ማን ነው ማለት ነው? 12 ነው። የ48 እና የ60 ትልቁ የጋራ አካፋይ የ48 እና 60 ውጤቱ ስንት ነው ማለት ነው? 12 ይሰጣቸዋል ማለት ነው። እንግዲህ ይሄ ዘዴ የሚጠቅመን ለሁለት ቁጥሮች ብቻ ነው። ከዛ በላይ ለሆኑ ቁጥሮች ብቸኛ ትንትንን በመጠቀም መስራት እንችላለን ማለት ነው። ዛሬ ክፍላችን ይሄን ይመስላል። ቅድም የሰጠኋችሁን የቤት ስራ ሰርታችሁ በሚቀጥለው እንገናኛለን። እሺ፣ በጣም ጥሩ። የዛሬ ክፍለ ጊዜያችን ይሄን ይመስላል። ዛሬ ምንድን ያየነው? በአጠቃላይ የጋራ አካፋዮች ምን እንደሚመስሉ፣ ትልቁ የጋራ አካፋይን እንዴት ማግኘት እንደምንችል 3 አይነት መንገዶችን አሳይቻችኋለሁ። ቁጥሮችን በመዘርዘር ትልቁ የጋራ አካፋይ ማግኘት እንችላለን። በብቸኛ ትንትን ትልቁ የጋራ አካፋይ ማግኘት እንችላለን። እንደገና ደግሞ ሁለት ቁጥሮች ከሆኑ የማካፈል ዘዴንን በመጠቀም ትልቁ የጋራ አካፋይን ማግኘት እንችላለን ማለት ነው። በሚቀጥለው ክፍለ ጊዜ ምንድን ነው የምናየው? ትንሹ የጋራ ብዜትን ነው ማሳያችሁ። ልክ ዛሬ እንዳየነው የተለያዩ ዘዴዎችን አሳያችኋለሁ። ትንሹ የጋራ ብዜቶችን አሳያችኋለሁ። እስከዚያው ድረስ ሰላም። Tamsaasa barnoota televezyiinii